ሻሎም የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ቅዱሳን። እንደምን ሰነበታችሁ? ሁሉ መልካም? እኔ ጋር ሁሉ መልካም ነው። ክብር ለጌታ ኢየሱስ ይሁን። እግዚአብሔር በምህረቱ በጸጋው እየረዳኝ እናንተ ፊት እንደገና እንድመጣ ይህን ዕድል አግኝቻለሁ። ክብር ለኢየሱስ ይሁን። እንግዲህ በተከታታይ እያየን የመጣ ነው። ዛሬ መጨረሻ የምንመለከተው በእምነት መረዳትን ማወቅ የሚለውን ትምህርት ነው። ብዙዎቻችሁ መልካም እንደሆነላችሁ በደንብ እየተረዳችሁ እንዳላችሁ ያሳወቃችሁኝ ስለሆነ እግዚአብሔር ይመስገን፣ ጌታ ይባረክ። ዛሬም ያንኑ ሐሳብ ጀምረን አብረን እንመለከታለን። ምክንያቱም ያለ እምነት እግዚአብሔር ማስደሰት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና ሳምንት ዕለት በደንብ ስንመለከት መጥተናል። ዛሬ ከቁጥር 8 ጀምሮ ምዕራፍ 11 ዕብራውያን አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። የመጀመሪያው ጊዜ ትምህርታችን ካስታወሳችሁ በእምነት መታዘዝ ሮሜ 1 ላይ ባለ ሐሳብ ውስጥ ነው የጀመርነው። የኔና የእናንተ ሕይወት በክርስቶስ ኢየሱስ ልጆች ነን፣ የእግዚአብሔር ልጆች ነን። ራይት? አዎ። ክርስቶስ በከፈለው ዋጋ እሱም በማመን ነው የምንመላለሰው። ጽድቃችን ክርስቶስ ነው፣ እውነት ነው። አሁን ተመልከቱ፣ በእምነት መታዘዝ ውስጥ ስንገኝ ወይንም የመታዘዝ ሕይወቶችን ስንለማመድ ወገኖቼ፣ አንደኛ ሳምንት ዕለት እንደተመለከት ነው እግዚአብሔር በዛ ይደሰታል። በሕይወታችን ደስ ይለዋል። እግዚአብሔርን ማስደሰት እንችላለን። ሁለተኛ ለእኔና ለእናንተ የእረፍት ሕይወት ይኖረናል። በዚሁ በዕብራውያን ምዕራፍ 4 ላይ ቃሉን በእምነት ስላላዋሃዱት አልጠቀማቸውም። ቃሉ እኮ አለ፣ ተመልከቱ፣ እነሱም አሉ። ነገር ግን ቃሉን በእምነታቸው ይዘው መታዘዝ ውስጥ ስላልገቡ አልተጠቀሙ፣ በምድረ በዳ ቀሩ። ስለዚህ እኔና እናንተ በእምነቱ ውስጥ መታዘዝ ውስጥ ስንገባ ያንን የተወለድንበትን አዲሱን ማንነት እንለየዋለን፣ እናውቀዋለን። በዛ ሕይወት ውስጥ መመላለስ እንጀምራለን። ለምን? እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለምን መዳን ምክንያት ሆነላችሁ ይለናል ዕብራውያን ምዕራፍ 5:9-10። ወገኖቼ በደንብ አስተውሉ። ኢየሱስን ነው እንዲህ የሚለው፣ እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም ምክንያት መዳን ምክንያት ሆነላችሁ ይላል። አሁን እንግዲህ ተመልከቱ፣ አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ተመልከቱ። ከዛስ ለአንዳንዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖሮ ያን የተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ ምጻተኛ በእምነት ተቀመጠ። መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበርና ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩት የሞተን ሰው እንኳ ከመሰለው ከአንዱ ተወለዱ። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን
ከሩቅ ሆነው አዩትና ተሳለሙት። በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። እንዲህ የሚሉት ለእነርሱ የሚሆነውን ሀገር እንዲፈልጉ ያመለክታሉና ያን የወጡበትን ሀገር አስበው ቢሆን ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠውም እርሱም ሰማያዊ ሀገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቶላቸዋልና። አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። የተስፋን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለለት እርሱም አንድ ልጁን አቀረበ። እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና። ከዚያም ደግሞ በምሳሌ ያገኘው። በጣም የሚገርም ነው። ስለ አብርሃም ወገኖቼ ይሄ ዕብራውያን በደንብ አድርጎ ይገልጥልናል። በእድሜው ትልቅነት እግዚአብሔርን ማመኑ፣ እግዚአብሔርን አምኖ የታዘዘበት መንገድ ወገኖቼ፣ እግዚአብሔር ሁሉን እንደሚችል ያመነበት መንገድ፣ በሐሳቡ መጽናቱ ወገኖቼ፣ እምነት ፕራክቲስ እምነትን ስትለማመዱ ወይንም የእምነት ህይወትን ስትለማመዱ ከቃሉ ጋር በትክክል እግዚአብሔር እናንተንም እንደሚናገር፣ እግዚአብሔር ከእናንተ ጋር እንደሚገኝ፣ እግዚአብሔር በውስጣችሁ ሆኖ እንደሚኖር፣ መንፈስ ቅዱስ አብሯችሁ እንዳለ ልታምኑ ይገባል። በሮሜ ምዕራፍ 4 ላይ ወስጄ ላሳያችሁ አንድ ጊዜ። ምክንያቱም ዛሬ የመጨረሻ የእምነት ትምህርታችንን የምንዘጋበት ነው። በሌላ ሐሳብ ግን እመጣለሁ። ጌታ ስሙ ይባረክ። እንዲህ ይላል ቁጥር 18 ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። በዛን ጊዜ ተመልከቱ፣ አልወለደም፣ ግን ቃል አለው። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው፣ ተመልከቱ፣ ምንም ነገር የሚታይ ነገር አልነበረም፣ ግን ምን ይዞ አመነ? የብዙ አሕዛብ አባት እንዲሆን ተስፋን ይዞ አመነ ይለናል። ከዛ ቀጥሎ ተመልከቱ፣ የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ስጋና የሳራ ማህፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። 3 ነገሮች በዛሬው ላይ ላሳያችሁ ፈልጌ ነው። አንደኛ ተስፋችን እግዚአብሔር መሆኑ ነው። የሚናገረን እግዚአብሔር እንደሆነ፣ የተናገረውን የሚያደርግ የሚፈጽም አምላክ እንደሆነ እግዚአብሔርን መመልከት ነው። ሁለተኛ እኛ ያለንበት የኛን ክሬዲት የኛን አብሮነት እኛ የምንሰራው አድርገን ማሰብ የለብንም። እምነት በህይወታችን ውስጥ እንዳለ እንደሚሰራ የምንለይበት መስመር ይሄ ነው። እንግዲህ አብርሃም ራሱን ቢመለከት ሙት ነው፣ ኦቨሬጅ ነው፣ 100 ዓመት ነው። ሚስቱንም ሳራን ቢመለከታት በጣም አርጅታለች፣ ፈጽሞ ማይታሰብ ነው። ነገር ግን በእምነቱ ተመለከተ ይለናል። ከዛ አስቀጥሎ እንዲህ አለ፣ ተመልከቱ፣ ለእግዚአብሔር ክብር እየሰጠ ለእግዚአብሔርም ክብርን እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ እግዚአብሔር ይችላል እያልክ በነገር ላይ ባለህበት ሁኔታ ባለሽበት ሁኔታ ላይ እግዚአብሔር ይችላል፣ እግዚአብሔር ይለውጣል፣ እግዚአብሔር ያደርጋል፣ እግዚአብሔር ይሰራል። ወንድሜ ያንተ ብርታት፣ ያንተ ስኬት፣ ያንተ መከናወን ከእግዚአብሔር የተነሳ ነው። ክብር እየሰጠ ወገኖች፣ ክብር እየሰጠ ምን ይላል? ክብር እየሰጠ ሃሌሉያ። የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት መረዳት ማለት ይሄን ወገኖቼ። አሁን በእምነት ውስጥ ሆናችሁ ተመልከቱት። እነዚህ 3 ነገሮች በህይወቱ ላይ ሲሆኑ እናያለን። በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ይለናል።
ተመልከቱ፣ ሶስት ነገሮችን በአብርሃም ሕይወት ውስጥ ተመለከት። አንድ ተስፋን ይዞ አመነ። ተመልከቱ፣ የተስፋውን ቃል ይዞ አመነ። ተስፋን ይዞ አመነ። ተመልከቱ፣ እንዲሆን ተስፋ ይዞ አመነ። ተስፋውን አረጋገጠ። በሁለተኛ በእምነቱ ሳይደክም ተመለከተ። በእምነት ራስን ማየት። ከእግዚአብሔር የተነሳ ነው ነገሮች የሚለወጡት። አሁን ያለበት ሁኔታ ምንም በተለያየ ችግር ውስጥ ብትሆን እግዚአብሔር በተናገረ መስመር ላይ ወንድሜ እግዚአብሔርን ተመልከት። በዛኛው እምነት መስመር እግዚአብሔር በሰጠም እምነት ውስጥ በልብ ውስጥ ተመልከት። ላሳያችሁ። ከዛስ ሶስተኛ ምን አደረገ? የሰጠውን ተስፋ ደግሞ ሊፈጽም እንዲችል እግዚአብሔር ይችላል የሚለውን ተመልከቱ። አጥብቆ እየተረዳ በዚህ መረዳት ውስጥ ነው እምነቱን ያስቀመጠው። ተስፋውን ይዞ አመነ፣ በእምነቱ ተመለከተ። ተመልከቱ፣ የእምነት ኔቸር ነው ይሄ። ከዛስ በእምነቱ አጥብቆ እየተረዳ ዚስ ኢዝ ሪል፣ እንደዛ ነው የሚሆነው። እግዚአብሔር የሚሰራው በዚህ መልኩ ነው። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። እነዚህ ነገሮች ውስጥ ሲገኝ ጽድቅ ሆኖ እግዚአብሔር ቆጠረለት ለአብርሃም። እኔና እናንተ ክርስቶስ ኢየሱስ በሰራው የመስቀሉ ስራ ወገኖቼ ጽድቅ ሆኖ ተቆጠረልን። እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ለእኔና ለእናንተ የመዳናችን ምክንያት ክርስቶስ ኢየሱስ በመስቀሉ ላይ የሞተውበትን ዋጋ ነው ወገኖቼ። እኔና እናንተን ያጸድቅ ዘንድ የተነሳ ስለሆነ ነው። ይህ ብቻ አይደለም፣ ለሚታዘዙት ሁሉ እኔና እናንተ ኢየሱስ ክርስቶስን አምነን ስንታዘዝ የመዳን ምክንያታችን ኢየሱስ ነው። ከዛስ በኋላ ምን ሆነ? ነገር ግን የተቆጠረለት የሚለው ቃል ተመልከቱ። ነገር ግን የተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ። አሁን ተመልከቱ እንግዲህ ጽድቅ ሆኖ የተቆጠረልን መስመር ሲናገር ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። ስለዚህ ነው ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ ቅዱስ በውስጣችሁ ቢኖር ይላችኋል 8ኛው ምዕራፍ ላይ። አሁን ተመልከቱ፣ እኔና እናንተ ዳግም የተወለደ ኢየሱስ ክርስቶስን ጌታና ዳኛ አድርጎ የተቀበለ ሰው በኢየሱስ ሞትና በኢየሱስ መነሳት ምክንያት ተመልከቱ፣ እግዚአብሔር ይህን ስላደረገ እግዚአብሔር ይህንና ለእናንተ ጽድቅ አድርጎ ቆጥሮልናል። መጽሐፍ የሚለው ይሄ ነው። ትግል አይደለም፣ ታክቲክ አይደለም። እምነት በዛ ውስጥ አታገኘውም። ትደክማለህ፣ ትደክሚያለሽ። እምነትን ልታገኙ የምትችለው በተጻፈው ቃል መሰረት ስታይ፣ ስትመለከት፣ ተስፋ አድርገህ ስትይዘው፣ በዛው ውስጥ ስትረዳ፣ የእምነት መረዳት በውስጥ ሲፈጠር ወንድሜ እነግርሃለሁ በኃይል በረታ ይለናል። የ100 ዓመት ሰውዬ ነው። በኃይል ኤነርጂ ውስጥ ገባ። እግዚአብሔር ጉልበቱ ነው። እግዚአብሔር አረጋገጠለት። ራሱ የምትሰሙት ቃል በእምነት ውስጥ ወደ ህይወታችሁ ሲገባ በደንብ አስተውሉ። ልጅነትን ነው እያወሽኩ ያለሁት። የሆነልንን በክርስቶስ ኢየሱስ የዳንበትን መስመር ነው እየተናገርኩ ያለሁት። ሪል ነው፣ እውነት ነው። ነገ ትልቅ ተስፋ የሚጠብቀን ለክብር የተጠራን ሰዎች ነን። ይህ ብቻ አይደለም፣ አሁንም በወደደን በእርሱ ከአሸናፊዎች እንበልጣለን ስለሚል በኢየሱስ ክርስቶስ ኃይል ሁሉ ነገር ማድረግ እንችላለን። እምነታችን ነው። ሃሌሉያ፣ እምነታችን ነው። ስለዚህ በእምነት መረዳት ውስጥ መኖር ወይም በእምነት መረዳትን ማወቅ ዛሬ 13ኛ ክፍል ወገኖቼ ይህን ይመስላል። በእምነት መታዘዝ። አሁን የምናምነው ቃል አለ፣ እግዚአብሔር የሚለን መስመር አለ። በእግዚአብሔር ቃል መሰረት ህይወታችንን በእምነት ውስጥ ማስቀመጥ ነው። ያን ጊዜ ወገኖቼ እውነተኛ እረፍት እናርፋለን፣ እውነተኛ ሰላም ይሰማናል። እስቲ ፊልጵስዩስ ምዕራፍ 4 ላይ የመጨረሻውን ቃል ላሳያችሁና ለዛሬ ልጨርስ። ክብር ለኢየሱስ ሲሆን ተመልከቱ ምዕራፍ 4 ላይ
ከ6 ጀምሮ ተመልከቱ። 6 እና 7 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በሌላ አባባል እመኑ ማለት ነው። ለምን ሳምንት ላይ ስንመለከት አይተናል። ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። የልብ ጭንቀት ካለማመን የሚመጣ ነው። ስለዚህ ምን አለ ሐዋርያው? ጌታ ቅርብ ነው። እግዚአብሔር ቅርቤ ነው። ወንድሞች እህቶች፣ በህይወቴ ውስጥ የተለማመድኩት የገባኝ እውነት ይሄ ነው። መጽሐፍ ቅዱስ ለህይወት ወገኔ ያዕቆብ መስታወት ይሏል። በመስታወት ፊትን ብትመለከት አንተ ነው የሚያሳይ። ራስን ለማየት የትም ቦታ መሄድ አያስፈልግም። የተጻፈው ቃል ክሊር ንጹህ አድርጎ ያሳያል። በዚህ ውስጥ እውነቴን ነው፣ በእግዚአብሔር ቃል ውስጥ ራሳቸውን ሐሳባቸውን የሚገዙ ሰዎች ኃያላን ናቸው። ማንም አይሸውዳቸውም፣ አያታልላቸውም። ዊዝደምፉል ጥበበኞች ናቸው። የእግዚአብሔር ቃል ያስፈልጋል። እምነትን የምትፈልግ ከሆነ በእግዚአብሔር ቃል ውስጥ ኖር፣ ተመላለስ። ይህን ነገር ልናገር። ቁጥር 7 ላይ ተመልከት። አእምሮንም ሁሉ የሚያልፍ አእምሮንም ሁሉ የሚያልፍ ይሄ ሎጂክ የሆነውን ጥያቄ ሁሉ የሚያልፍ እንዴት ይሰራል አላውቅም፣ ግን ማምነው አምላክ አለ። እግዚአብሔር ይሰራል። ለአብርሃም እንደሰራ፣ ለይስሐቅ እንደሰራ፣ ለያዕቆብ እንደሰራ፣ ለአባቶች እንደሰራ፣ በብሉይ ኪዳን እንደታየው አሁንም በክርስቶስ ኢየሱስ በማመኔ በዛ ጽድቅ ውስጥ ይሰራልኛል። እማምነው እውነቴ መስመር ነው። ከዛስ አእምሮን ያልፋል። ይሄ ከዛስ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም። ወንድሜ ራስን በራስህ ሰላም ልትሰጥ አትችልም። የሰላም ዋጋ ከባድ ናት። ጌታ እንዲህ አላቸው በዮሐንስ ወንጌል ላይ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። ሰላም ተመልከቱ። የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። የእግዚአብሔር ሰላም ነው የሚጠብቅህ። ራስን በራስህ መጠበቅ አትችልም። ሰዎችም አይጠብቁህም። ዓለም አይጠብቅም። በምንም አይነት ሰው በእግዚአብሔር ካልተጠበቀ ወገኖቼ ራሱን በራሱ ሐሳቡን ሊጠብቅ አይችልም። ሐሳብ ባህር ነው፣ በጣም ሰፊ። አንድ ልታደርገው አትችልም። ኔቸር ነው። ብዙ ሐሳቦች እንዲህ ይላል በምሳሌ ምዕራፍ 19:21 ላይ በሰው ልብ ብዙ ሐሳቦች አሉ፣ የእግዚአብሔር ምክር ግን እሱ ይጸናል ይላል። ትምህርቴ እምነት ነው። አምናችሁ ዛሬ ጀምሩት። የዛሬን የእምነት መታዘዝ ጀምር። ነገም የእምነት መታዘዝ። በእምነት መሆንህን ሁል ጊዜ ቼክ አድርገው። ያለ እምነት እግዚአብሔርን ማስደሰት አይቻልም። ስለነበረን ጊዜ፣ ስለ ወሩ ጊዜ እግዚአብሔር ይባርካችሁ። ስለተከታተላችሁ እንደተባረካችሁ አምናለሁ። የእግዚአብሔር ቃል ስለሚሰራ ሁላችሁም ብሩካን ናችሁ። ሻሎም